ሉሊትና ልዕልት አንድ ላይ ቁጭ ብለው ስለ ልዕልት እናት ያወራሉ። እናም ሉሊት በጣም ተናዳ ስለነበረ እናም ደግሞ ስለዛተችባት ልትገላት እንደምትፈልግ ገንዘቡን ካልሰጠቻት የሆነ ነገር እንደምታደርጋት እንደነገረቻት ለልዕልት ስነግራት እና ልዕልት ደግሞ እና ምን አልሻት እናቴ እንዴት ናት? ምን ደረጃ ናት? የት ነው ያለችው? ብላ ሉሊትን ትጠይቃታለች። ሉሊት ደግሞ ስለ ልዕልት እናት ምንም አይነት መጥፎ ማለት የመልካም አስተሳሰብ እንደሌላት ስትነግራት እና አሁን እናቴ ምን አልሻት ብላ ስትላት ታውቂያለሽ ልዕልት በጣም ይቅርታ እኔ ስለ እናትሽ ወይም ለእናትሽ ምንም ነገር ላደርግላት አልችልም። ሲቀጥል ደግሞ በፍጹም ለሷ መልካም አስተሳሰብ የለኝም ስትላት እሺ እና አሁን እንዴት ናት ስትላት ደህና ናት ትላታለች። እናም ዋናው ደህና መሆኗ ነው ትላታለች። በሌላ በኩል ዳዊት ሳሎን ላይ ቁጭ ብሎ እያለ ካሌብ ድንገት ከፍቶ ይገባል በሩን። ካሌብ ድንገት በሩን ከፍቶ ሲገባ ዳዊት ምን ልትሰራ መጣክ? ደግሞስ ምንድነው ያስከው ሲለው እንዴ ካሁን በኋላ እዚህ ቤት ነው የምቀመጠው፣ ማንም ሊናገረኝ አይችልም፣ አንተም ብትሆን አያገባህም፣ ስለዚህ ቤት የሚመለከተ ነገር የለም ሲለው ዳዊትም ምን እያልክ ነው ያለው? እኔ እስካለሁ ድረስ እዚህ ቤት ልትቀመጥ አትችልም። በዛ ላይ ደግሞ ንብረቱ ያንተ አይደለም የልጅቷ ነው፣ እሷ ልትፈቅድልህ ይገባል ሲለው እኔና ሉሊት ማለት አንድ ነን፣ ልትነጣጥለን አትሞክር፣ ስለዚህ መቼውንም አይሳካልህም፣ ማን ከዚህ ቤት እንደሚወጣ ደግሞ ወደፊት የምናየው ይሆናል ሲለው ዳዊት ይህን ነገር ሲሰማ በጣም ይናደድና ካሌብን አንገቱን ይዞ ወደ ውጭ አስወጥቶ በሩን ይዘጋበታል። ከዛም ወደ ውጭ በሩን ዘግቶ ካስወጣው በኋላ ሉሊት ትመጣለች። ዳዊት ምን ተፈጥሮ ነው? የምን ጩኸት ነው ስትለው አይ ምንም አይደለም፣ የሆነ ሰው መጥቶ ነበረ የኔ ቢጤ ነገር ነው፣ እናም ምግብ ፈልጎ ነበረ ሰጠውትና ሄደ ስትለው እና ለምን አልገባም ነበር ስትለው አይ በቃ መግባት አልነበረበትም፣ ያው የሰጠሁትን ስሰጠው ደስ ብሎት ተመልሷል ይላታል ማለት ነው። እሷም እሺ እንደዛ ከሆነ መልካም ብላ ትመለሳለች። ሰላም ጤና ይስጥልን ውድና የተከበራችሁ ውድ እና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። እንኳን ደህና መጣችሁ። የቪዲዮ የሚደርሳችሁ ሁላችሁም ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባሮች ደግሞ ወይም ቤተሰቦች ላይክ ማድረጋችሁን አትርሱ። አመሰግናለሁ። በሌላ በኩል እንግዲህ ኤልሳ ዳዊትን ቀጥራ ያው መናገር ያለባትን ሁሉ ብትናገርም ሊሳካላት አልቻለም ማለት ነው። እና ሉሊት ዳዊት ከቤት እንዳባረራትን ዳዊት እቤት መጥቶ ስለነበረ ዳዊት እንዳባረረውና ዳዊትን ደግሞ እንደሚሰራለት ለኤልሳ ይነግራታል። እሷ ደግሞ ከወንድሜ ጋር ያለ ጭቅጭቅ ምንድነው? ወንድሜን ለምን አትፋታው? በዚህች ልጅ የተነሳ ከወንድሜ ጋር ግብ እየገጠማቸው ነው። እናም ወንድሜን ልትላቀቀው ይገባል ስትለው እሱ ደግሞ በፍጹም ወንድምሽን አልለቀውም፣ ወንድምሽን አልተወውም፣ በሱ ምክንያት ነው እኔ ከዛ ቤት እንድባረር የተደረግኩት፣ እናም ወንድምሽን አሳርፊልኝ ብሎ ሲላትኝ እሷም ይህን ጊዜ እኮ እሷ ሉሊት ማለት ሉሊት ቤት አለች፣ እሷ እኮ ይህን ጊዜ ገፋፍተው ነው ሂድና ተናገር፣ ሂድና እንደዛ ብሎ ሂድና አስወጣው ብለው ይሆናል ስትለው እሱ ደግሞ በፍጹም ሉሊት እንደዚህ አታደርግም አቃታለሁ ሲላትኝ በፍጹም አንተ ሉሊትን አታቃትም፣ ሉሊት አስመሳይና መሰሪ ክፉ ናት፣ እሷ ናት እንደዚህ የምታደርገው፣ እሷ ናት ከቤት እንድትወጣ ወይም እቤት እንዳስወጣ ያደረገችው፣ ስለዚህ እሷ ናት ተንኮለኛ ስትለው በፍጹም እሷ እንደዚህ አታደርግም፣ ይልቁንስ ወንድምሽን እንድታሳርፊልኝ እፈልጋለሁ ብሎ ኤልሳን ገፍቷት ይሄዳል ማለት ነው። ከዛ በሌላ በኩል እቤት ስትሄድ በጣም ተናዳ ስለነበረ ወይም ልዕልት እያሰበችው ያለችው ነገር እየተሳካ ነው መስሎ ስለታያትኝ ከቤት ገብታ ከልዕልት ጋር ግብ ይገጥማሉ ማለት ነው። ከልዕልት ጋር ግብ ሲገጥሙ ካሁን በኋላ አንቺ ነሽ አይደለ ዳዊት ማለቴ ካሌብ ከቤት እንደመጣ ያዘሽው ስትላት እኔ ምንም የማውቀው ነገር የለም እኔ አላቅም ስለዚህ ነገር ስትላት ኧረ እባክሽ ተይ እንጂ አላቅም ትያለሽ እንዴ? አንቺ ነሻ ሄደሽ እቤት እንድመጣ ያደረግሽው። በነገራችን ላይ አልተሳካልሽም፣ ወንድሜ ዳዊት አንገቱን ጎትቶ አስወጥቶታል ስትላት እኔ ምንም የሚመለከተኝ ነገር የለም፣ ስለሱ አያገባኝም፣ አንቺ ነሽ የምታወሪው፣ እኔ የማውቀው ነገር የለም ስትላት ኧረ እባክሽ ተይ እንጂ የማታውቂው ነገር የለም፣ አንቺ ነሽ እኮ እንደዚህ እንደሆነ ያስደረግሽው፣ ለነገሩ ደግነቱ አልተሳካልሽም ስትላት እኔ ስለዚህ የማውቀው ነገር የለም፣ ስለዚህ በእኔ ዙሪያ ምንም ነገር እንድትይኝ አልፈልግም፣ ካጠገቤ ዞር በይልኝ ስትላት ኧረ እባክሽ ተይ እንጂ ይልቁንስ እኔ እንደምልሽ ካልሆንሽና እኔ እንዳልኩሽ ካልሆንሽ መቼውንም ሊሳካልሽ አይችልም ብላ ኤልሳ ለልዕልት ትነግራታለች። ልዕልት ደግሞ እኔ አንቺ ያልሽውንና አንቺ የምትይኝን ነገር በፍጹም አልቀበልም፣ እኔ በአንቺ
አንቺ በምትይኝ ቃላቶችም የምመራ ሰው አይደለሁም። በራሴ ሀሳብ በራሴ እቅድ የምመራ ነኝ። የማንንም ምክር የማንንም ሀሳብ የምቀበል አይደለሁም። እናም ወደፊት የምናየው ይሆናል ስትላት አንቺ ጅል የሆንሽ ማትረቢ፣ ይልቁንስ የኔ እገዛ ያስፈልግሻል። የኔ እገዛ ካልኖረበት መቼውንም ዳዊትን የራስሽ ልታደርጊ አትችይም። ይልቁንስ ይሄኛውን ሀሳብሽን ትተሽ እኔ የምልሽን አድርጊ ትላታለች። በነገራችን ላይ የኤልሳ ሞኝነት ነው። ምክንያቱም እሷ ካሌብንና ሉሊትን እንድለያዩ ካደረገች እንዴት ብላ ነው እሱን የምታገኘው? እናም በጣም ሞኝነቷ ነው። ምክንያቱም ካሌብና ሉሊት ከተለያዩ ዳዊትና ሉሊት አንድ ላይ መሆናቸው አይቀሩም። ዳዊትና ሉሊት አንድ ላይ ሆኑ ማለት ደግሞ ልዕልት የምትለፋለት ወይም የምትወደውን ዳዊት ማግኘት አትችልም። ያው ለጊዜው አሁን ምንም ነገር እንደማይፈልጋትና እንደማይወዳት እየነገራት ነው። ማናገር እንኳን አይፈልግም። ቢሆንም ግን ምናልባት ወደፊትም እቅድና ሀሳብ ቢኖራት እነሱ ሁለቱ አንድ ላይ እንዳይሆኑ ነው። እናም ኤልሳ ደግሞ ካሌብና ሉሊት አንድ ላይ እንደሆኑ እንጂ ማለት ዳዊትና ሉሊት አንድ ላይ እንደሆኑ እንጂ ካሌብና ሉሊት አንድ ላይ እንደሆኑ አትፈልግም። እናም ሁለቱም እየተጨቃጨቁ ልዕልት ከቤት ታስወጣታለች። እናም ከቤት አስወጥታ በሩን ስትዘጋባት ልዕልት በሩን ክፈቺ፣ አንቺ ጅል እንዴት በር ትዘጊብኛለሽ? ልዕልት በር ክፈቺ ብትላትም ልዕልት በሩን ልከፍትላት አልቻለችም። በሯን ከርችም አድርጋ ዘግታባታለች ማለት ነው። እና ኤልሳን በጣም ተናዳለች ይመስለኛል። ልዕልት የምታሸንፋት ይመስለኛል ሊሆነን ለመናገር። ለማንኛውም ወደና የተከበራችሁ ቤተሰቦች፣ በሌላ በኩል ደግሞ ወይዘሮ አልማዝ የተሾመን አድራሻ ሰጥታ ስለነበረ የተሾመን አድራሻ እየፈለገች ቆይ አሁን የት አካባቢ ይሆን? እዚህ ነው የሰጠችኝ አድራሻ፣ እዚህ ነው፣ እዚህ ይሆን እዛ ይሆን እያለች ቤቱን እየፈለገች ነገር ግን የሆነ ነገር አይታለች። ምን እንዳየች ባላቅም ያን ነገር እያየች እያለን ነው ድራማ ያለቀው። ምን ይገጥማት ይሆን ወይዘሮ አልማዝ? የማውቀው ነገር የለም እውነት ለመናገር። ወይ ዳዊትን ታገኙ ይሆን? ዳዊትና እሷ ፊት ለፊት ይገጣጠሙ ይሆን? አው ከፊት ለፊቷ ምን እንደሚገጥማት ባላቅም ድራማው እዚህ ላይ ያለቀው ማለት ነው። ውድና የተከበራችሁ ቤተሰቦቼ የድራማ ውስብስብ ያለ ምንም አሁን ብዙም የሚደብር ነገር እየሆነ ነው እና በፊት በጉጉት ነበር የምጠብቀው። አሁን እንኳን ያን ያክል አይደለም። ለማንኛውም የዛሬው ድራማ እዚህ ላይ አልቋል ማለት ነው። አንዱን በ3 ተከታታይ ነው ያወጣሁላችሁ። ውድና የተከበራችሁ የቻናሌ ቤተሰቦች እስካሁን አብራችሁን ስለቆያችሁ ከልብ አመሰግናለሁ። ስወዳችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ነባሮች ደግሞ ሰብስክራይበሮች ላይክ ማድረጋችሁን አትርሱ። ከልብ አመሰግናለሁ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ባይ ባይ።